ይህን ትልቅ ውሸት በደንብ ስሙትና ከዛ በኋላ መልስ መልስላችኋለሁ። ጉበትን መብላት ጉበት ውስጥ የተጠራቀሙትን መርዛማ ነገሮች ወደ ሰውነታችን ማስገባት ነው። አስተውሉ። ራሳችሁንና ቤተሰባችሁን በሽታ ላይ አትጣሉ። የጉበት ስራ በሰውም በእንስሳት ውስጥ ሚናዋ ምንድን ነው? አንደኛ ከዳይጀስቲቭ ትራክት ወይ ደግሞ ምግብ ከሚፈጭበት የሚመጡ ደሞች እዛ ውስጥ መርዛማ ነገሮች፣ ባክቴሪያ እና ሊወገዱ የሚገባ ነገሮች አሉ። እነሱ ውስጥ ያሉትን ፊልተር አድርጋ አጽዳ ነው ማስወገድ። ማስወገድ ማለት ምን ማለት ነው? መጣል ማለት ነው። አስወገደች ማለት ውስጧ ላይ አስቀረች ማለት አይደለም። ስለዚህ አንድም ጉበት ውስጥ የሚቀር ኬሚካል ወይም ደግሞ መርዛማ ነገር የለም። ሌላ ጎጂ ነገሮች እንደ መርዝ፣ መድኃኒት እነዚህን ዲቶክሲፌይ ማለት መሰባበር ማለት ነው። እነዚህ መሰባበር ነው ስራ። ይሄኛውን ሰባብራ፣ ሌላ ደግሞ አሞኒያን ጨምሮ ይሄኛውን ሰባብራ ወደ ሽንት መቀየር ነው። ወደ ሽንት ተቀየረውና የሚወገደውን ታስወግዳለች፣ የሚጠቅመው ወደ ሰውነት ትልካለች። ሶስተኛ ስራዋ ሐሞትን ማምረት ነው። በተጨማሪ ጥሬ ስጋ፣ ጉበት፣ ኩላሊት እነዚህን በጥሬ መብላቱ ሳይንስ አይደግፍም። ማንኛውም ኢትዮጵያዊ ጥሬ ስጋ እንበላለን። ሳይንስ ግን ሳይበስል በጥሬው መብላት አሁንም ጎጂ ነው። ይህ ትምህርት ከጠቀማችሁ ሼር አድርጉልኝ። አመሰግናለሁ። መልካም ቀን።